እዚህ ቁጭ ብሎ ማውራት እንጂ ለውጥ ለማምጣት አትሄዱ። እኛን ጨርሰን ነው የቀረ ነው 1 ሚሊዮን ትናንት ጨርሰሃል። አሁን ደግሞ የቀረና ሌላ ሚሊዮን ካለ ጨርሰን ካልሆነ በስተቀር እንዴት ታስቀምጠዋል? ግደፍዋ ዛደይ ግደፍዋ ዘይዓወ ሁስሊ ገና አለው። የእምነት ተቋሞች የፖለቲካ መሳሪያ ናቸው እንደምታውቃቸው። አሁንም ይሸመግል የለም፣ ለድሃ አደግ የሚራራ የለም። ፕሮጀክት አላቸው። ያን ፕሮጀክት ያጨናግፋል፣ ያደናቅፋል የሚሉት ኃይል እንደዚህ ነው የሚያደርጉት። ያሸማቁታል፣ ይገሉታል፣ ያስሩታል፣ ያሳዱታል። ጦር ሜዳ ብታየኝ እንዳትገሉኝ ተገድጄ ነው የሚል ስሎጋን ያለው በድፍረት እየወጡም እየተናገሩ ነው። እሺ ቢሉን አብረን ታገል ለምን አትሰሩም? እንፈልጋለን በጠላት መዋቅር ውስጥ ገብቶ ያስመታና ጠላት መታ፣ ስለዚህ እኔ ነኝ ማድንህ ብሎ ነው የሚያስጠጋው ወደ ራሱ። ክልላቸው ላይ ገንዘብ እየሰጡ እየኮበልሉ ነው መውጣት ስለማይቻል። ምድራዊ ዳኛ ባይፈርድ ሰማያዊ ዳኛ ይፈርዳል ብዬ አስባለሁ። ግደፍዋ ዛደይ ዘዓንበባ ክንደይ ጀጋኑ ዲያና ረኪባ። ሀገራችን ኢትዮጵያ የሰሜኑ የሀገራችን ክፍል በተለይ የትግራይ ህዝብ ሰላም ከራቀው ቆይቷል። ከጦርነት አዙሪትም አልወጣም። በተለይ በወጣቶች አፈሳ ከመሪዎች የሚሰጠው የእናቶችን ለቅሶ እንዴት አያዋልም? አብዛኛዎቹ ችግሮች ከውስጥ ነው የሚመነጩ። ከውስጥ አንደኛ የሚመነጩ ምንድን ነው? ካለመንቃት ነው። በጣም ይገርም። ፈተና የሚወስዱ ተማሪዎች ዳይላማ ውስጥ ገብተዋል። ከዚህ በፊት ለሰሩት ወንጀልም ላጠፉት ውድመትም ይጠየቃሉ። ያኽላባ ዋዕቲ ናይ ንብዓታ ያኽላባ መከራ ዝፍታ ያኽላባ ሕጂ ዝትዕርፈሉ የምዓሎም አፎይ ትበለሉ። የታሪክ ቅራኔ በመፍጠር ክፍተት በመፍጠር ልክ እንዳልከው የትግራይ ህዝብ ተጠቂ ያስመስለው ማቅረቡ ጥቅሙ ምንድን ነው? ልጅ ማለት ማንም አይሰጥህም እኮ ልጅ በገንዘብ አታመጣውም እኮ። ልጅ እኮ ገንዘብ ቢኖር ልጅ አይሆንም። ይሄ ቡድን ደግሞ ከውጭ ታሪካዊ ጠላቶች ጋር በመሆን እያፈሰ ግማሹ እየሸጠው ነው ለሱዳን፣ ግማሹም ለማሰልጠኛ ውስጥ እየከተተው ነው። በፈጣሪ ስም ሰላም እንዲመጣ ስለ ፈጣሪ ስም ትላለህ። በትክክል የትግራይ ህዝብ ችግር ለመፍታት የሚያግዝ አካል ካለ በጋራ ለመስራት እኛ ሬዲ ነን። በዱባይ ስታንዳርድ በላቀ ኮንስትራክሽን ፍጥነት ለገበያ መቺ በሆነ ዲዛይን ያለምንም ተጨማሪ ክፍያ በኔት ኤሪያ ከ825 ሺህ ብር ቅድመ ክፍያ ጀምሮ በፉል ፊኒሽድ ማለትም የሴራሚክ ስራዎች፣ የበር፣ የመስኮት፣ የቀለም ስራዎች ጥንቅቅ አድርገን በአንድ ዓመት ጊዜ ውስጥ ቁልፉ እናስረክቦታለን። 11 ካሬ፣ 16 ካሬ፣ 22 ካሬ እንዲሁም የ32 ካሬ አማራጮችን ከግራውንድ እስከ 3ኛ ፎቅ ማግኘት ትችላላችሁ። ቀድሞ ለሚመጡ 10 ደንበኞች የ15% ልዩ ቅናሽ አዘጋጅተናል። የቀሩን ሱቆች ውስን ስለሆኑ ፈጥነው በ0982 58 7983 ይደውሉልን። ሜሪት ፕሮፐርቲስ። ሰላም ጤና ስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን፣ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ የምንላቸውን ሀሳብ የምናቀርብበት ሰዓት ነው። ሀሌታ ሚዲያ እንግዲህ የእናንተ ቤተሰብ ሆኗል። ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ከኛ ጋር ቤተሰብ ሆኖ እንላለን። ዛሬ እንግዲህ በወቅታዊ ጉዳይ ላይ እንግዳ ጋብዣ ያለው የጋበዝኩት እንግዳ እንግዲህ የሙሉ ብርሃን ኃይል ይባላል። የትግራይ ዲሞክራሲያዊ ፓርቲ ዋና ጸሐፊ ነው። ትግራይ ላይ ሰሜን ኢትዮጵያ ላይ ምን አለ በሚባለው ጉዳይ እንግዲህ እኛ ሙሌ ነው የምንለው የቆየ ፖለቲከኛ ነው። በተለያየ ወቅት በተለያየ አጋጣሚ በዚህ ሀገራዊ ጉዳይ በተለይ ሰሜን ኢትዮጵያ ላይ በሚከሰቱ ጉዳዮች ላይ ከሱ ጋር ውይይት እናደርጋለን። ዛሬም ከሱ ጋር መልካም ውይይት እናደርጋለን። እናንተ በምታነሱት ሀሳብ ሚዲያው ላይ ያለውን ነገሮች ሁሉ እንጠይቀዋለን። እንደምትወዱት ተስፋ አደርጋለሁ። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ሙሌ እንግዲህ እኔ ሙሌ ስለምል ነው የትግራይ ዲሞክራሲያዊ ፓርቲ ቲዴፓ ዋና ጸሐፊ በኢትዮጵያ ፖለቲካ ውስጥ ንቁ ተሳትፎ በማድረግ ትታወቃለህ። በተለይ ዛሬ ጋበዝን ደግሞ ሰሜን ኢትዮጵያ ላይ በትግራይ ክልል ያለውን ወቅታዊ ጉዳይ እንድንወያይ ነውና የሀሌታ ሚዲያ እንግዳ ስለሆንክ እጅግ አድርጌ አመሰግናለሁ። እኔም ተሼ ስለጋበዝክኝ ከልብ ነው የማመሰግነው። በወቅታዊ የሀገራችን ጉዳይ ላይ አንዳንድ ወሬዎች እንድናወራ መልእክት እንድናስተላልፍ ስለጋበዝክኝ በድጋሚ በጣም ነው አመሰግናለሁ። ሙሌ እንግዲህ እንደሚታወቀው የጦርነትን አስከፊነት ለማሳየት እኛ ኢትዮጵያኖች ሌላ ዶክመንተሪ ፊልም ምንም ማየት አያስፈልግም። አንድ ኢትዮጵያን፣ ሁለት ደግሞ የኢትዮጵያ የሰሜን ክልል ማለት ነው ከረጅም ዘመን ጀምሮ በጦርነት የደቀቀ ትግል ወይንም ደግሞ መስዋዕትነት የሚል ቃላቶች ሁሉ ብዙ ጊዜ ይሰማለሁ እና የሰው ልጆች ህይወታቸውን የሚገብሩበት
ፖለቲካው ሆነ ያኪልዳማ የሆነ ክልል ሆኖ ይታያል እና በጣም በተለይ በቅርብ እንኳን ብናይ በዚህ በህግ ማስከበሩ በነበረው በጣም በሁሉም ቦታ ከኢትዮጵያ ክልል ከተኛው ክልል መጥቶ ወጣቶች ደማቸውን የሰዉበት እዛ ክልል ያሉ ወጣቶች ደግሞ ትምህርታቸውን አቁመው ማግባት መውለድ የሚችሉ ልጆች ለአካል ጉዳተኝነት ደማቸው በከንቱ ሜዳ ላይ የፈሰሰበት ነውና ይህንን ዝብርቅርቅ ስታይ እንደ አንድ ፖለቲከኛ ወይንም እንደ አንድ የትግራይ ፓርቲ ወይንም እንደ አንድ ተጋሩ ምን ይሰማል? ምን ብዙ ጊዜ ያወራ ነው አዲስ አይደለም። ያው ደግመን ነው የምናወራው። ቀድመን በተለይ አሁን የአዲሱ ጦርነት አሁን ገና ያልተቋጨ ነው ማለት ምክንያት አላለቀም ስቲል አሁን ጦርነቱ ይሄን ከመከሰቱ በፊት አውርተን ነበር በተደጋጋሚ ተገናኝተን ሀገራችን ኢትዮጵያ የሰሜኑ የሀገራችን ክፍል በተለይ የትግራይ ህዝብ ሰላም ከራቀው ቆይቷል። ከጦርነት አዙሪትም አልወጣም። የጦርነት አስከፊነትም መቼም ከኛ በላይ ምስክር የሚሆን የለም። ጦርነት ነው በጣም አስከፊ ነው። በጣም አውዳሚ ነው። በቃል ለመግለጽ ይከብዳል። እና እኛ ወደ ጦርነት እንዳንገባ ብዙ ጥረት አድርገናል። ምድር ላይ ጦርነት ሲደረጉ ዓለም ላይ ምክንያቶች አላቸው እንዲያም ብዙ የኛ ሀገር ጦርነቶች ዋናው የሚያምህ ምክንያት የላቸው። እውነተኛ የሆነ ምክንያት ኑሯቸው የሆነ ኮዝ የህዝብ ወይ የሀገር ወይም የህዝብ ምክንያት ኑሯቸው ሳይሆን ሌላ አጀንዳ ያላቸው ሰዎች ከጀርባ ሆነው የሚደረጉ ናቸው በጣም የሚያመው። ስለዚህ ያን ነገር ሂዶ አሁን የደረስንበት ሂደት ደርሰናል ማለት ነው። ኦልሞስት ትግራይ ክልል አሁን ከ2010 ከ13 ጀምሮ እስከ አሁን ክልሉ ኦልሞስት ፈርሰዋል ማለት ይቻላል፣ ወድመዋል ማለት ይቻላል። ብዙ በርካታ ወጣቶች አልቀዋል በጦርነት ምክንያት፣ በዚህ ፍትሃዊ ባልሆነ ጦርነት። ከጦርነት የተረፈም ለስደት ተዳርገዋል። ከስደት የተረፈም ደግሞ እዚያ በተለያዩ ክልሎች መጥተው አብዛኛው የትግራይ ተወላጆች ናቸው በዚህ የሚለምኑ የምታይ። በየአዲስ አበባ እንኳ ብታይ 3-4 ልጆቿን ይዛ እናት በየመንገዱ የምትለምን እዚህ አዲስ አበባ ናት። እና ይህን ስታይ እጅግ ነው የሚያማው። እኔ የሚያመኝ ምንድን ነው ይሄን ነገር ቀድመን እንደ ፓርቲም በግሌም ይሄን ነገር ፍትሃዊ አይደለም እና ወደ ጦርነት እንዳንገባ የሞከርነው ጥረት ሳይሳካ ይሄን ጦርነት ማስቀረት ሳንችል በመቅረታችን በጣም ይቆጨኛል። ሁሌ ማዝነው ማለት ነው። እና የጦርነት ጥሩ የለም። በቃ ጦርነት እጅግ አስከፊ ነው። ከዚህ በላይ ነው አሁን የከመለው በላይ እና ብዙ ምስቅልቅል የሆነ ሁኔታ ነው የፈጠረው ትግራይ ውስጥ። ዘርፈው ብዙ የሆነ ቀውስ ነው የተፈጠረው። በኢኮኖሚ ማንሳት እንችላለን። በፖለቲካው ብታየው በጣም ለመፍታት በሚያስቸግር መልኩ ማየት እንችላለን። እና በማህበራዊ ቀውሱ አሁን ብትንት አሁን ክልሉ የለም፣ ህዝቡ ራሱ ተበታትነዋል። በአውራጃ በወረዳ ከፋፍለውታል ህዝቡ እና እጅግ ነው የሚያሳዝነው። እና ይሄን ለመመለስ ብዙ ትግል ብዙ እንትን እንደሚያስፈልግ ነው ምልህ። እሺ መልካም ጥሩ ቃል ቅድም ስትጠቀም ሰማው። ይሄ ከጦርነት አዙሪት ያልወጣ ክልል ስትለው ነበረ። እውነትም ነው። እንግዲህ ከጦርነት አዙሪት መውጣት የሚጠቅመው ለህዝቡ ነው ብዬ ነው ማምነው። ፖለቲከኞች እንግዲህ ያ ፖለቲካውን መተንተን እንኳን የምትችሉ አይደለም። ብዙ አንከሮች ያሉበት እና በፊት የነበረው አንገዛም ምናምን የሚል ትርክት ነበረ የነበረው። ያው ሰሜን ዕዝ ተመታ የነበረውን ችግር ሁሉ ታውቀዋለህ። አሁን የፕሪቶሪያው ስምምነት ከተፈረመ በኋላ ያ ተግባራዊ አልሆነም በሚል በተለይ በዶክተር ደብረጽዮን የሚመራው ግሩፕ የጀነራሉን ስልጣነ መንበር ገልብጠው ስልጣን ከያዙ በኋላ ግን በየሚዲያቸው የሚነገረው ነገር በጣም ያስፈራል። ከወጡ አዋጆች አንዱ በተለይ ካንተ ጋር እንድናወራ የፈለግነው የወጣቶች አፈሳ ነው። የተለያየ ዓለም አቀፍ ሚዲያዎች፣ የተለያየ ግብረሰናዮች ይህንን ሲናገሩ በተለይ እናቶች 3 ልጅ ሞተዋል አንዱን አትወስድብኝ እያሉ ያው በየሚዲያው ሲያለቅሱ ትሰማለህ። እና ያንን ሳይሰማ ልጆችን በማፈስ የተለያየ ሚዲያ ላይ ቀርበዋል። እና በተለይ ደግሞ የመቀሌ ከንቲባ የተናገሩት ነገር ብዙ ህዝቦችን አያሳዝኗል። እንደዚህ የሚያለቅሱ እናቶች ልጆቻችንን አትወስዱ የሚሉት እናቶችን እንቀጣለን እስከ ማለት ደረጃ እስከ ሞት ፍርድ ደግሞ በተለይ ሚዲያ አንተንም ይመለከታል እዚህም ሆነ በተናገረ የሞት ፍርድ ደረጃ ሁሉ እንደዚህ ዘግናኝ የሆነ ውሳኔ እናያለን። በዚህ ጉዳይ ላይ ይሄንን ተከታትለው ከሆነ በተለይ በወጣቶች አፈሳ ከመሪዎች
የሚሰጠው የእናቶችን ለቅሶ እንዴት አያዋለም? ምንድነው የችግሩ ጥልቀት ስታስብና የችግሩ ምክንያት ምንድነው ብለህ ስታስብ ወደ ኋላ ተመልሰህ ማየት ግድ ይላል ብዬ አስባለሁ። እኔ እውነት አንድ ህመምተኛ ከበሽታው እንዲፈወስ ካስፈለገ ቀድሞ የህመሙ ምክንያት መታወቅ መቻል አለበት። ከዛ የህመሙ ምክንያት ካልታወቀ መድኃኒት ማታዝለትም ብትሰጠውም ፈውስ አይሆነው እና ይሄን ምን ማለት ፈልጌ ነው ትግራይ ውስጥ አንድ የተሳሳተ የመጣ ከዚህ ከትግል ጋር ተያይዞ የተዛባ ግንዛቤ አለ። ከመጀመሪያ በተለይ ከዚህ ከ1967 ጀምሮ የነበረው የ17 ዓመት ትግል ከሱ ጀምሬ አልደግፈውም። እኔ ባይዘው ትርጉም የለውም ስታየው ውስጡ መስዋዕት ብቻ ነውና መቁሰልት፣ መድማት፣ መውደም ካልሆነ በስተቀር የሚጨበጥ ህዝባዊ ዓላማ ኑሮት በውጤት የምትለካው ነገር አይደለም። አሁን ይሄ ያን ሆኖ በዚህ አዙሪት ውስጥ እነሱ የተጠቀሙበት ይሄን ነው። በዛ በነበረ ትርክት ደግሞ ምንድነው ያደረጉት እነሱ በተለይ በ1967 ሜድ በረሃ ከወጡ በኋላ የውሸት ትርክት ነስተዋል። አንደኛ ይሄ ጨፍላቂ አህዳዊ የሚባል ስርዓት አለ። ስለዚህ ያን ስርዓት ደግሞ አንተን ብቻ እንደሚጨፈልቅ የትግራይ ህዝብ ብቻ እንደሚጨፈልቅ አይነት ተደርጎ የተነገረ የውሸት ትርክት አለ። ይሄ አንደኛ ውሸት መሆን ማመን፣ ያን የተከፈለ መስዋዕትም ልክ እንዳልሆነ በዛ አሁን ያን የለመደው ነው ባይዘው ቲፒኤልኤፍ በረጅም ጊዜ በጠላት ያስመታል አውቆ በጠላት መዋቅር ውስጥ ገብቶ ያስመታና ጠላት መታ ስለዚህ እኔ ነኝ ማድንህ ብሎ ነው የሚያስጠጋው ወደ ራሱ። ከዛው እምቢ ያለ ደግሞ ቅድም እንዳልኩ አፈሳ እያስገደደ ነው የሚወስድና ከድሮ ጀምሮ ነው ባይዘው በትግል የትግራይ ህዝብ አምኖ በሆነ የታገለበት ጊዜ የለው ባይዘው ጠላት ይፈጠርለታል ማለት ነው። አንደኛ ጠላት ይፈጠርለታል። እንደ ህዝቡ አሁን እየታየ ነው። እናቶች ልጆቻቸው ለምን ልጆቻቸው ከጉያቸው እንግዲህ የሚጦሯቸው ነው። አንዳንዶቹ ስታይ ቪዲዮ ለማሳየት ሞክራለሁ። ዘግናኝ ነው። አዎ እንደ ህዝብ ግን ነው ማለት ያለበት አይመስልም? አዎ ወዛ መጣለው እኮ ነው። ያን ከተፈጠረ በኋላ ድሮ ምክንያታዊ የሆኑ ሰዎች በመካከል ሲኖሩ እነሱ ያጠፋቸዋል። ቅድም እንዳልኩ ከአዋጅ ጋር የሚያያዙ አሁን አዋጅ ምንድነው እነሱ የሆነ የራሳቸው ፕሮጀክት አላቸው። ለዛ ፕሮጀክት ለመፈጸም ሲፈልጉ የራሳቸው እቅድ ያቅዳሉ፣ የራሳቸው ሰዎች ይመለምላሉ። ለዚህ እንቅፋት የሚሆነው ማንኛውም ኃይል ማጥፋት ነው የነሱ ኃይል እንጂ ሐሳብን አምጥተው ማስኬድ አይችሉም። ይሄ የሚሆንበት ምክንያት ምንድነው? አጀንዳው ህዝባዊ መሰረት የለውም፣ ፍትሃዊም አይደለም፣ ውስጡ ሌላ ችግር ስላለበት ነው። ስለዚህ ያን ነው እያደገ የመጣ። ይሄን እያደገ ሄደ፣ እንደ ባህልም ተቆጠረ። ከዛ ታጋይ መስዋዕት የከፈለ ነው። እኔ አሁን ጠቅላላ እኔ ታጋይም አላቸውም ምንም የከፈሉት መስዋዕትም አለ ብዬ አላምንም። ባይዘ በከንቱ ነው የሞቱ ብዬ ነው የማስበው። በከንቱ እግሩ የተቆረጠ አይኑ የታወረ በምንም ስትለካው ለግለሰቦች ለማዳን ነው ወይም የግለሰቡ ባሪያ ሆነ ዘመናዊ ባሪያ ሆነ የግለሰቡ ስልጣንና ጥቅም ጠባቂ ሆነ ነው ያለቀው። በቃ አለቀ። ይሄን ከዚህ ውጪ ሌላ ያሳይህን። ስለዚህ ይሄን ከዚህ አንደኛ መውጣት ነው። አሁን ችግር ውስጥ ገብተናል እንደ ትግራይ ክልል። ቅድም እንዳልኩት ችግሮቹ ዘርፈ ብዙ ናቸው። ችግሮቹ ግን ከውጭ ሳይሆን ከውስጥ ነው የሚመነጩ ነው በዋናነት አሁን ህዝቡ ማየት አለበት ብዬ የማስበው እኔ በበኩሌ አብዛኛዎቹ ችግሮች ከውስጥ ነው የሚመነጩ። ከውስጥ አንደኛ የሚመነጩ ምንድነው? ካለመንቃት ነው። አየው ነቅተህ ምክንያታዊ ሆነህ ይሄ ለምንድን ነው የምሞተው? ለምንድን ነው የምታገለው? ታጌስ ምንድን ነው ማመጣ የሚል ነገር መገንዘብ ማለት ነው። እነሱ ግን ይሄን አያደርጉ። አዋጅ ያወጣሉ። ገፋ ካለ ደግሞ ሙዚቃ ነው ዘፈንና ሙዚቃ ነው የሚያደርጉ። ባይዘው በግጥምና በዘፈን ስሜት ቀስቅሶ ነው ወጣቱ የሚወስዱት ወደ በረሃ ወስደው አታግሉ። ከዛ በላይ ያዋጉታል። አለቀ እንጂ የተሰነደ ፕሮግራም ኖሮ እኛ ታግለን የትግራይ ህዝብ እንዲህ አይነት ስርዓት ፈጥረን አሁን ካለው ነገር እንደዚህ እናወጣው፣ ከድህነት እንደዚህ አድርገን እናወጣዋለን፣ እንዲህ አይነት ፍትሃዊ የሆነ ስርዓት እንገነባለታለን፣ ከዛ ራሱ እንደዚህ ብሎ እንትን ይላል አይሉ የላቸውም እኮ። ስለዚህ ይሄን ደግሞ የሆነው ምንድነው? የህዝቡም ችግር ቅድም ያልኩት ካለመንቃት ተያይዞ የነበሩ ገዢዎች ወደ ኋላም የራሳቸው አሻራ አላቸው የጣሉበት። ከዛ ተያይዞ ደግሞ ቲፒኤልኤፍ መጣና በበለጠ ደግሞ አንደኛ እነሱ የፈጠረው ስርዓት ነበር። ህወሓት ኢህአዴግ የፈጠረው ለራሱ የሚመቸው ስርዓት ወይም ለደጋፊዎችና ለወዳጆቹ የሚመች ስርዓት ፈጠረ። ለዚህ ስርዓት ደግሞ የሚሸከም ማህበረሰብ ደግሞ ፈጠረ። ያ ማህበረሰብ ምን ማለት ነው? ምክንያታዊ ያልሆነ እውቀት አልባ የሆነ ነገሮችን አስፍቶ የማያይ ምንድነው መነሻዬ የት ነው መድረሻዬ የት ነው የማያውቅ ማህበረሰብ ተፈጠረ። በራሱ ታሪክ የሚቀልድ የውሸት ታሪክ የፈጠራ ታሪክ የሚያወራ ሂዶ ኢትዮጵያዊ አይደለሁም የሚል ጸረ ኢትዮጵያ የሆነ እይታ ያለው
በጣም እጅግ በሚያሳዝን መልኩ ያን ተፈጠረ ማለት ነው። ያ ደግሞ ሄዶ ምንድነው እውቀት አልባ ከሆንክ ያው ጨለማ ነው የምትሆነው። በጨለማ ደግሞ መደናበር ነው፣ ትላትም ነው የምትኖር። ጨለማ ከሆነ ወደዚህ ትላትማለህ ወደዚህ፣ ምክንያቱም እውቀት ብርሃን ነው። ስለዚህ እውቀትም የለም። እውቀት እንዳይገባም ደግሞ ሰርተዋል እነሱ ቅድም እንዳልኩ። ስለዚህ ምንድነው ያለው ብትለይ አሁን እነሱ የታጠቀ ኃይል ምናምን የምትለው የነሱ ዘመናዊ ባሪያ ነው ባይዘው የነ ስብሐት ነጋ የነ መንጀሪ ነው ዘመናዊ ባሮት ናቸው። እዛ ያለ አሁን ጀነራልን ጀግኖችን እያሉ የሚወጡ ማለት ነው። እና ይሄን በልካቸው መናገር ነው አንደኛ። ህዝቡም ደግሞ ይሄን ነገር እንዲቆም ካስፈለገ መንገዱ ልክ እንዳልሆነ የመጣንበት መንገድ ልክ እንዳልሆነ አውቀው መንገድ ነው መቀየር ያለበት። ቀኝ ምንድነው ኋላ ዞር ነው የሚባል አይደል? በቃ እሱ ማለት ነው። ወደዚህ ይሄድ ጥፋት መንገድ ከሆነ መንገዱን አቁመህ መቀየስ ነው ዋናውና ይሄ እንዳይሆን ደግሞ ምንድነው ያው ብዙ ጫና አለ። ቅድም እንዳልኩ አንደኛ ምንድነው የትግራይ ህዝብ አሁን ችግር ያለበት ብዥታ አለ። አሁን ትግራይ ውስጥ ምን አይነት ብዥታ ነው ብትለይ የነበረው ስርዓት ለራሱ ስልጣንና ጥቅም ለማስቀጠል ቢል የረጨው የውሸት ፕሮፓጋንዳ አለ። በተለይ የትግራይ ህዝብ ከሌላው ህዝብ እንደተጠላ አይነት የመነጠል አይነት እንዲሰማው አድርጎ ሰፊ ሰርቷል። አንደኛ ይሄ የማስተካከል ስራ መሰራት መቻል አለበት። ሁለተኛ ደግሞ ምንድነው ያለው የዚህ ስርዓት የነበረው ስርዓት ጥገኛ ደግሞ አለ። አሁን ጥገኛ ማለት ምንድነው? ከስርዓቱ ጋር ይጠጋና የሆነ ከስርዓቱ የሚያገኘው ጥቅም አለ። ስለዚህ ይሄን ስርዓት ፈረሰ ማለት ጥቅሜን አጣለሁ ብሎ የሚሰጋ ስለዚህ ምንድነው ለጥቅሙ ሲል ምንድነው ስርዓቱ እንዲቀጥል የሚፈልግ ኃይል አለ። አሁን ዋናው ህዝቡ አሁን የምታየው መከፋፈል አብዛኛው አሁን የትግራይ ህዝብ ወደ አንድ ማንመጣበት ይሄ መከፋፈል ስታየው ያን ነገር ነው። ስለዚህ ይሄን መክፈው ምንድነው ቆም ብለህ ነገሮችን በምክንያት እያየህ በእውቀት በምክንያታዊነት የችግሮች ምክንያት ምን እንደሆነ በማወቅ ከችግር ለመውጣት መታገል ነው። ስለዚህ ትግሉ ግን እኔ ቀላል አይደለም። በጣም ብዙ ስራ ይጠይቃል። ብዙ ተዋናኝ አክተሮች አሉበት እዚህ ውስጥ፣ ጥቅመኞች አሉ እዚህ ውስጥ። ስለዚህ ያን ፍትሃዊነት የሆነ ስርዓት ለማምጣት በጣም ብዙ ትግል ያስፈልጋል እና የትግራይ ህዝብ ከችግር እንዲወጣ ካስፈለገ ከችግር የሚወጣ አንደኛ በህግ ነው፣ በህግና በስርዓት ነው መውጣት የሚችለው እና ይሄን ደግሞ እንዳይሆን ያን የተበተነ ስርዓት አልበኝነት ፈጥረዋል። ያ ሽፍታ ማለት ነው። ሽፍቶች ነው አሁን ያለው ሁሉም የሚያተራምሱ። መልካሙ ልጅ ያልመለስክልኝን እንደው እንድትመልስልኝ እፈልጋለሁ። ለምሳሌ ስለ ወጣቶች አፈሳ እያወራ ነበረ። በዚህ ጉዳይ ላይ ታዋቂው ቲክቶከር አዶናይ ወጥቶ ይሄ ነገር መቆም አለበት በማለቱ በጣም ብዙ ስድብ ደርሶበታል። በተጨማሪም ደግሞ የቀድሞ የሟቹ ጠቅላይ ሚኒስትር ልጅ ሰማሃል ይህንን ሀሳብ በተለይ ፖለቲካዊ ትንታኔ የሰጠችበት ሀሳብ ላይ የሶሻል ሚዲያ አንቂነን የሚሉ ፐርሰናሊቲዋን በመንካት በሲጋራ እንዲያበደች ጭንቅላቷ እንዲሆነ እናቷ እንዲዘራፊ የሆነች እያሉ በፊት የሚያሞግሷት ሲሳደቡ ሰምተናል። በጣም ብዙ የሆኑ የትግራይ ወጣቶች ጦር ሜዳ ብታየኝ እንዳትገሉኝ ተገድጄ ነው የሚል ስሎጋን ያለው በድፍረት እየወጡም እየተናገሩ ነው። እናቶች ደግሞ የአንዱም ያልመልስክልኝ የልጆቻቸውን አፈሳ በመቃወም እያለቀሱ መኪና ላይ ድንጋይ በመወርወራቸው የከንቲባው የመቀሌ እናቶች ላይ ሳይቀር እርምጃ ወስዳሉ ብሏል። እና ይሄ በእርግጥ ደርግ ሳርጎታል። እንደውም በዚህ አጋጣሚ ይሄን እናውራው ብዬ ነው። ደርግ ነው ዋናው ምሳሌ። ዘግናኝ ነው ይሄ። አሁን ይሄ ባይዘው ቲፒኤልኤፍ ባህሪያቸው ነው። አሁን ይሄ ቅድም እንዳልኩ የነሱ ፕሮጀክት አላቸው። ያን ፕሮጀክት ያጨናግፋል፣ ያደናቅፋል የሚሉት ኃይል እንደዚህ ነው የሚያደርጉት። ያሸማቁታል፣ ይገሉታል፣ ያስሩታል፣ ያሳዱታል። ይሄን የሚያደርጉት ምንድነው? ከራሳቸው ዓላማ አንጻር፣ ከራሳቸው ጥቅምና ከራሳቸው ፍላጎት አንጻር ነው የሚያዩት። ይሄን እያደረጉትም የቆዩ ነው። ዛሬም እያደረጉት ነው። ቅድም እንዳልኩ በሰምሃልም አይቼዋለሁ፣ እኔ በአዶናይም አይቼዋለሁ። በእኛ ላይ ሲደረግ የነበረ ነው። ይሄን እያወራ ነው ያለን እኮ ቀድመን ከጦርነት እንዳንገባ። ይሄ ጦርነት ፍትሃዊ አይደለም። ይሄ ወንበዴ በስልጣን ላይ የነበረ ኃይል ከትግራይ ህዝብ ጋር ምንም አይነት ግንኙነት የለውም። ይሄ ኃይል እንዲያውም የትግራይ ህዝብ ችግር ነው የሚያራዝም። ስለዚህ ይህን ኃይል መጥፋት አለበት። የትግራይ ህዝብ አግዝ ውጣ ስንል እኮ ይህን ነገር እኛ ሲባል የነበረው ነው እሱ ያለው። ስለዚህ ይሄ ባህሪ ቀጣይ ነው። በዚህ ተረዳይ። ሌላ ሁለተኛ ይሄ ስለ የትግራይ እናቶች እውነት በጣም የሚያሳዝን ድንጋይ ይዞ አውቶቡስን እየመቱ እየጮሁ ህፃን አቅፈው ልጆቻቸውን አጥተዋል። አሁን የቀራቸው አንድ ሁለት ልጆች ነው እየወሰዱባቸው ያሉ። ያን አይቻለሁ። በጣም ልብ ይሰብራል፣ ያሳዝናል በጣም። ምክንያቱም ምንድነው እኔ ያየሁት ትግራይ ውስጥ ወንድ የለም እንዴ ብዬ ማሰብኩኝ። ማለት ችግሩ እጅግ አስከፊ ነው። እናቶች ናቸው እንደዚህ የሚያደርጉ። ይሄ የትግራይ ወንዶች የት ሄዱ? ቢያንስ ይሄን ነገር እንዴት ብዬ ያዝኛለሁ።
በተገላቢጦች ደግሞ 3-4 ቲክቶከሮች ወጥቶ ሲቃወሙ ያን የደረሰባቸው ያን ፈርተው ነው ይመስለኛል። ግን ከዚህ ፍርሃት መውጣት መቻል አለባቸው። ሰው ነው እናት ልጇ ነው እያጣች ያለች ባይዘው እሺ ልጅ ምን ያህል ከባድ መሆኑን አንተ ታውቃለህ አይደል? ልጅ ማለት ማንም አይሰጥህም እኮ ልጅ በገንዘብ አታመጣውም እኮ። ልጅ እኮ ገንዘብ ቢኖር ልጅ አይሆንም። ለሰው ያለህ ሀብት ሁሉ የሰው ህይወት ለማትረፍ ነው የምትከፍለው ዋጋና የሰው ህይወት ውድ ነው በጣም በሚያሳዝን እና ይሄ ውድ ልጆቻቸው ነው እያጡ ያሉ ባይዘው ለመናገር ራሱ የሚከብዱና ይሄን እየተደረጉ ማጣታ እየተሸጡ ነው ያሉ ባይዘው ዛሬ አይደለም ባይዘው ወያኔ ድሮ በ1977 ዓመተ ምህረት ጀምሮ ከዛ በፊትም የትግራይ ወጣት ለመሳሪያ ይሸጡ ነበር። በእውነት ነው የምልህ አሉ ጽፈዋቸዋል፣ ብዙ ታጋዮች ጽፈዋል። እና ያኔ ቲፒኤልኤፍ ድሮ ሲያደርገው የነበረ ዛሬም ድሮ በበለጠ እያደረገው ነው። አሁን ምንድነው ምን ሆነ መሰለ በደንብ የተጋለጠ ምን ሆነ መሰለ አሁን የትግራይ ህዝብ ትንሽ የችግሩ ጫና በዛበትና ሞር ይሄ ኃይልና የትግራይ ህዝብ ተፋጠጡ ፊት ለፊት። ሁለተኛ ደግሞ ዲፕ ደግሞ ሆነ ችግሩ በጣም ጦርነት ገና አሁን የትላንት እናት 2-3 ልጆቿን ቀብራ የለበሰችው ጥቁር ልብስ ሳታወልቅ እንደገና አንድ የቀራት ልጅ ስትቀማ በቃ አልችላሉ። አሁን ይሄ ምንድነው የችግሩ ጥልቀት ነው የሚያሳየው። እነሱ ግን በዚህ በጭራሽ በትላንትናው ጥፋትም አልተማሩ፣ በዚህ ጥፋትም ሊማሩ አይችሉም። ስለዚህ እነዚህ ሰዎች በጭራሽ የሚማር አእምሮ የላቸውም። ባይዘው እኔ ልንገርህ እኔ ህመምተኞች ነው ብዬ ነው የማስብ። ባይዘው እነዚህ ሰዎች ተይዞ አማኑኤል መግባት ያለባቸው በእውነት ነው የምልህ። ምክንያቱም ስታያቸው መቼም እኛ ኢትዮጵያውያን አእምሮ ስተዋል ምንለው ልብስ አውልቆ ሲሄድ እነዚህ ልብስ ለብሰው ማይክ እንደኛ ይዞ ስብሰባ አድርጎ ተሰብስበው ስለሚያወሩ ነው እንጂ በድርጊታቸው በሚያደርጉት ስራ ስታይ ጤነኞች አይደሉም። የትግራይ ስለዚህ በእብዶች ነው እየተመራ ያለ። ክሬዚ ናቸው ባይዘው አብዛኞቹ እና እነዚህ ህክምና የሚያስፈልጋቸው ህዝቡ ስቃይ ውስጥ ነው ያለ። ስለዚህ ይሄን ያለ ማህበረሰብ በተለይ መላ የትግራይ ምን የት ሄደ ነው የት ሄደ የትግራይ ወጣት አሁን በተለይ አሁን ምንድነው ያደረገው ከክልል እየወጣ በየእግር በመራው ይሄድ እየጠፋ ነው ያለ በትልቅ ተስፋ መቁረጥ ውስጥ ወጣቱ። ስለዚህ ይሄ መፍትሄ አይሆንም። በዚህ ላይ እንደሙዲዬ የነሱ ጥቅም ስትል ግራ ገባኝ። ጥቅሙ ተጠቃሚ ምንድነው? የሚጠቀመው እነዚህ ወጣቶችን የሚገብረው ኃይልስ ምንድነው? ጥቅም ስትል ስለሰማው የነሱ ጥቅም ከሆነ የነሱ ጥቅም ስትል ሰምቻለሁ። በጣም ጥቅማቸው በፊት እንግዲህ በመንበረ ስልጣን ላይ በነበሩ ጊዜ ያው በመላ ሀገሪቱ ሲሰሩት የነበረውን ታውቀዋለህ። አሁን ትግራይ ላይ በእርግጥ አደገኛ የወርቅ የብላክ ገበያ እንዳለን ሰማለን። እና ጥቅማቸው ምንድነው? ቆይ ህዝብ ማጎሳቆል ከሌላው ክልል ወንድሞቹ ጋር የታሪክ ቅራኔ በመፍጠር ክፍተት በመፍጠር ልክ እንዳልከው የትግራይ ህዝብ ተጠቂ ያስመስለው ማቅረቡ ጥቅሙ ምንድነው? ቆይ አሁን ዋናው ጥቅም ማለት ምን ማለት አንደኛ እነሱ የመጀመሪያ ታርጌቱ ይሄን ጦርነት የሚፈልጉት በህዝብ ትግል በኢትዮጵያውያን ፍትህ ፈላጊ ህዝብ ትግል ያጡትን ስልጣን መልሶ ማግኘት ነው። ስልጣን ከያዙ ደግሞ ስልጣኑ ምንድነው? ከስልጣን ተያይዞ የሚመጣ ጥቅም አለ፣ የሚያስከብሩት ጥቅም ቅድም ያልከው አንዱ ይሄ ነው። ሁለተኛ ደግሞ ስልጣን ላይ በነበሩ ጊዜ የፈጸሙት ወንጀል አለ፣ የዘረፉት ሀብት አለ። ያ ከዛ ከተጠያቂነት ለማምለጥ የዘረፉትን ሀብት ደግሞ ለመያዝ ማአት ነው ያለው። ባይዘው ይሄን ሁሉ የተደረገው እኮ ለነሱ ስልጣንና ከስልጣን ተያይዞ የሚመጣ ጥቅም ለማስከበር እንጂ ለትግራይ ህዝብ ተብሎ እኮ አይደለም የተደረገው ጦርነት። የተሻንታ ታቅም እንዴ አይደለም፣ የመጀመሪያውም አይደለም፣ የአሁኑም ይደረግ ያው ወጣቶችን እያፈሱ እየወሰዱ ያሉም ለትግራይ ህዝብ ተብሎ አይደለም። ምንድነው? አንደኛ እነሱን ማዳን፣ ራሳቸውን አድነው ደግሞ ስልጣን ከቻሉ መቆጣጠር። ሁለት ፕሮጀክት ነው ያላቸው። ኢትዮጵያን መንግስት ሆኖ ገዝተዋል ነው የሚታወቀው። ህዝቡን ረግጦ ጨቅኖ በዝብዞ ይሄን ህዝብ እንደገና በዘር ከፋፍሎ ነው ሄዱ። ታውቃለህ። ከከፋፈሉ በኋላ ደግሞ ምንድነው? ትግራይ እኮ ሄደን አሁን ሀገር እንሆናለን እኮ ነው ዋናው። ህዝቡ እንደዛ ነው እያሉ የሚሸውዱት እኮ ሲል አሁንም ይሸውዱታል። የሚገርምህ ሀገረ ትግራይ እንመሰርታለን፣ በቃ ኢትዮጵያ የኛ አይደለች ማንፈልጋት ምን የሚሉ ትናንት ሲገዟት እንዳልነበረ ሀገረ ትግራይ መስርተን ነው ሀገር የምናደርግ ሀገር ስትሆን ነው የሚያልፍልህ እያሉ ነው ህዝቡን እየሸወዱት የነበር። አሁንም እሱ እየቀጠሉበት ነው። ይሄ አንደኛ ውሸት መሆኑ ህዝቡ ሊነቃ ይገባል። የትግራይ ህዝብ የሀገርነት ጥያቄም የለውም፣ ሀገርም አለው። ብዙ ሺህ ዓመት የኖረ ኢትዮጵያ የሚባል ሀገር የአባቶች ሀገር አለው የትግራይ ህዝብ። ይሄን ከዛ ቀጥሎ ደግሞ አሁን ይሄን ተገንዝበ ነው ይሄን ተገንዝቦ ሁለተኛ ደግሞ ኢትዮጵያ ሀገር ለመሆኑ አሁን ለምሳሌ የትግራይ ቆይ ቅድም ስንል ነበራል ኢትዮጵያ እኮ ሲኖረን ሰላም ሲሆን መተን ምንነግድባት ምናጌጥባት ስናጣም ምን ለምንባት ናት እኮ ሀገር ባይዘው።
አሁን የትግራይ ህዝብ እኮ እነሱ ባሉት ፕሮፓጋንዳ በእነሱ ምክንያት በእነሱ በፈጠሩት ጦርነት ምክንያት ያን ሁሉ ወጣት አጥቶ ከዚህ እኮ ነው ያለ አዲስ አበባ እኮ ነው ያለ በየጎዳናው ቅድም እንዳልኩ የሚለምን ስራ የሚሰራ ከሌላው ህዝብ ጋር የሚኖር ይሄ እዚህ ነው ሰርቶ የሚኖር ምክንያቱ አዲስ አበባ ቤቱ ናት ገበያው ናት ሀገሩ ናት ስለዚህ ይሄን ሲሉት አይደለም ማለት አለበት ህዝቡ እኔ ኢትዮጵያዊ ነኝ ኢትዮጵያ ነው የኢትዮጵያ ህዝብ ከኢትዮጵያ ጋር ህዝብ እየኖርኩ ያለው ሄጄ እኮ ሳጣ እኮ የምለምንበት ሀገሬ አዲስ አበባ ኢትዮጵያ ነው ማለት ነው ያለበት ህዝቡ እና ይሄ ውሸት ነው እነሱን ግን የሚያደርጉት ይሄ ምንድነው ይሄን ሁሉ የሚያደርጉት ቅድም እንዳልኩ ከራሳቸው ጥቅምና ከራሳቸው ከስልጣን አንፃር ነው ከዚህ አንፃር ነው ብዬ ያልኩት ማለት ነው ከመለስኩኝ ሶሪ አይ መልስልኛል መልካም አይ ቅድም ስለ ጥቅም ስታወራ የሰው ደም እንዲ ማብቂያ የሌለው ደም ያፈሰስክ ጥቅምን ራሱ ማስጠበቅ ምን ያህል ነገር እንደሆነ ደግሞ ሊሆን አይችልም አሁን ይሄ ምን አለ አሁን አንደኛ 21ኛው ክፍለ ዘመን ነው ዓለም አንድ መንደር ሆናለች አሁን የራስ የህዝብ አጀንዳ ነው ያልክ የራስ አጀንዳ በብብት ደብቀ የምትሄድበት ዘመን የለም አሁን ምክንያት ህግና ስርዓት ይመጣል ህዝቡ አሁን እያነቃ ነው ስለዚህ ይጠይቃል ነገር አሁን ይሄን ለሚቀጥለው አይደለም እኮ ከዚህ በፊት ለሰሩት ወንጀልም ላጠፉት ውድመትም ይጠየቃሉ ለንገር የትግራይ ህዝብ እድል አጥቶ ነው እንጂ እነዚህ ሰዎች እኮ መሰቀል ነው የነበረባቸው አደባባይ ላይ እውነቴን ነው የምነግርህ በትግራይ ህዝብ በፈጸሙት ወንጀል እንኳን መንግስቱ ነው ህዝቡ እንደገና ንምራህ እንኳን ሊሉት ሊሰቀሉ ነበር የሚገባው ደብረጽዮን እኮ 2010 ከዚህ ሸሽቶ ሄዶ ህዝቡን አታለው አጭበርብሮ ጦርነት ከፍቶ ከ1 ሚሊዮን ወጣት ከጨረሰ በኋላ እንደገና አሁን ስልጣን ተቆጣጣሪ ያለው እኮ ነው ይያለ ያለ ምን ሊያደርግ ነው አሁን ደግሞ እንደገና የቀረው አሁን ደግሞ ሊጨርሰው ነው 1 ሚሊዮን የጨረሰ ሰው የነገራ ስልጣን ላይ ታስቀምጣለህ እኛን ጨርሰን ነው የቀረ ነው 1 ሚሊዮን ትናንት ጨርሰሃል አሁን ደግሞ የቀረና ሌላ ሚሊዮን ካለ ጨርሰን ካልሆነ በስተቀር እንዴት ታስቀምጠዋል እጅግ የሚገርም ነው ስለዚህ ይሄን የማን ነው ስንፍና ነው ካልከኝ የኔም ጨምሮ የሁላችን ስንፍና ለየምን ላይ ኢትዮጵያውያን ነው በየነ ማስብ ነው እንደሱ በእነሱ ከራይ ታላስብ ፍትህ የሚፈልግ እውነትን ለሚፈልግ በተለይ ቅድም እንዳልከው የንጹሃን ደም ሰው ያለ ፍትህ እንዲህ አይነት ወንጀል ሲፈጸም ህፃን ልጆች ገና 12 13 ዓመት ገና የእናታቸው ፍቅር ያልጨረሱ ከእናታቸው ጓጓ እየወሰደ ለማይረባ ጦርነት ሲያስጨርሳቸው እንዴት ዝም ብለው ይታያል አሁን ለምሳሌ የትግራይ ወጣቶች በጣም መከራቸው በጣም የበዛን አንድ ክልላቸው ላይ መኖር አልቻሉ ትላንት ጠቅላይ ሚኒስቴሩ ፓርላማ ላይ ሲናገሩ ከክልላቸው ይልቅ ከክልላቸው ውጪ በሰላም እየኖሩ ነው የሚል እንድምታ ያለበት ንግግር ተነግሯል ክልላቸው ላይ ገንዘብ እየሰጡ እየኮበለሉ ነው መውጣት ስለማይቻል እየታፈሱ ነው አምልጦ ደግሞ የሚመጡት በጣም በሚያሳዝን ሰሞኑ ሶሻል ሚዲያ ላይ አንድ ነገር በጣም ይንሸራሸር ነበር እንደ ስሎጋን ሰሚት ምንድነው የተፈጠረው ምናምን ይላሉና እኛ ምንድነው የተፈጠረው ብለን ስንሄድ ሰሚት አካባቢ ድንገት በስራ የምታውቀው ከሆነ በጣም ተለውጧል ወደዚህ ወደ ፍየል ቤቱ አካባቢና በጣም መዝናኛ ሆኗል ሬስቶራንት አለ በጣም ከፍተኛ ኢንቨስትመንት ይፈስበታል በጀርባው ደግሞ ድሮ ቺቺኒያ እንደ ቺቺኒያ የነበረው በጀርባው ላይ ደግሞ በጣም በሚያሳዝን ሁኔታ የትግራይ ወጣቶች ብቻ አይደሉም ከተለያየ ክልል የመጡ ግን በጣም የሚያሳዝኑና ትንሽ የሆኑ የትግራይ ልጆች ሴቶች በሚያሳዝን መልኩ ለዚህ ለስጋ ገበያ ቀርበው ምንም አማራጭ ስለሌላቸው በዚህ ሁኔታው ስታይ ያማል ይሁንና ከክልሉ ግን የምንሰማው ጽምዶ ነው ከሌላው ክልል እንግዲህ በፊት ይጣሉ የነበሩት ዘይትና ውሃ ማይከላከሉ የነበሩት ብዙዎቹ አንድ ላይ ሆነን ደግሞ የፖለቲካውን ትርክት እንለውጣለን ብለው ሁለት ትርክትን ስንሰማ እስቲ እንደው አያይዘ መልስልኝ ሰሚትም ሌላም ቦታ በየክልሉ ያሉ እነዚህ ህፃናት ልጆች ከጦርነት ደግሞ የተረፉት ለዚህ ለዝሙት ገበያ ቀርበው ስታይ እንደ አንድ የክልሉ ነዋሪ ምን ይሰማሃል እሺ በጣም ልብ ነው የሚሰብረው ልብ ይደማል ታዝ እንደ ሰው ሆነ ስታስብ ማንም ሰው የሚያሳዝን ነው የሚያየው የሚሰማው እንደሚታወቀው አሁን ትግራይ ውስጥ ትግራይ ምድር ሲኦል ነች ለትግራይ ህዝብ ለትግራይ ወጣት ለትግራይ ሴቶች ቅድም እንዳልኩ ከዛ ተያይዞና ይሄ ወጣት ደግሞ ትግራይ ውስጥ መኖር አልቻለም ምክንያቱም የማይኖርበት ምክንያት ምንድነው TPLF አንጃ ሽፍታ ጉጂ ቡድን አለ ይሄ ቡድን ደግሞ ከውጭ ታሪካዊ ጠላቶች ጋር በመሆን እያፈሰ ግማሹ እየሸጠው ነው ለሱዳን ግማሹም ለማሰልጠኛ ውስጥ እየከተተው ነው ስለዚህ ከዛ የሸሽተው የመጡ ናቸው አብዛኞቹ ናቸው መማር ሲገባቸው ትውልድ ናቸው ሀገር ተረካቢ ናቸው ነገር ቤተሰቦቻቸው መጦር ማገዝ ሲገባቸው ሸሽተው መጡ ከመጡ በኋላ ደግሞ አዲስ አበባ ደግሞ እንደምታውቀው ኑሮ ሰማይ ጣራ ደርሷል አሁን በምን ይኖራል አስ
የሚለሙን አሉ እናቶች ልጆች ይዘው። ከዛ ውስጥ ደግሞ መለመን የሚፈልጉ ደግሞ ተደብቀው ደግሞ ይሄን ነገር የሚሰሩ እጅግ ልብ የሚሰብር መማር ሲገባቸው ይሄን ነገር ስታይ እጅግ ነው የሚያምኑ። ስለዚህ ለዚህ ሁሉ ምክንያት ግን ምንድነው ካልከኝ ጦርነት ነው። ለጦርነቱ ምክንያት ደግሞ እነዚህ ሰዎች ናቸው። አሁን ላለው ሁሉ ምስቅልቅል እንደ ሀገርም ላለነው ችግር እነዚህ ሰዎች ናቸው። ስለዚህ ይሄን ስታይ እጅግ ነው የሚያመው፣ በጣም ነው የሚያዝነው እና አዝናለሁኝ፣ ይሰማኛል። ይሄን ለመቀየር በሚችለው እንታገላለሁ ብዬ አስባለሁ። ስለዚህ ይሄን ምንድነው ማንም ሰው በእውነት ነው የሚል ሰው የሆነ ሰው ምክንያቱም ሰው ሁሉ ልጅ ሴት ልጅ አለው እና የኔ ልጅስ ብትሆን ብሎ ማሰብ አለበት ብዬ አስባለሁ። በምክንያት በሰዎች ጫማ ውስጥ ገብተህ ሆነ ማሰብ። ምክንያቱም እኛ እዚህ ምድር ላይ ቋሚ ነገር የለም እና ይህን ነገር በጣም እጅግ አስከፊ ነው እና በእውነት የትግራይ ህዝብ አሁን ካለበት ስቃይ፣ ካለበት ችግር፣ ካለበት ተስፋ መቁረጥ ደግሞ ከሁሉ የሚበልጥ አሁን አንዳንድ ሰዎች ለማናገር ሞክራለሁ እኔ አገኛቸዋለሁ እና በትልቅ ተስፋ መቁረጥ ውስጥ ነው ያሉ። ትምህርታቸው 8ኛ 9ኛ ያቋረጡ 12ኛ ጨርሶ ዩኒቨርሲቲ ሊገቡ የነበሩ እህቴ ወንድሜ እንደዚህ አካሉ ተቆረጠ፣ አይኑ ጠፋ፣ እኔም እንደዚህ ሸሽቼ መጣሁ። እዚህ ደግሞ ምንም ተስፋ በቃ የጨለመባቸው ነው ስታይና በህይወት ውስጥ ደግሞ እንደ ተስፋ መቁረጥ መጥፎ የለም። ሰው የሆነ ነገር አጥቶ ሊቆይ ይኖራል፣ ነገ አገኛለሁ ምናምን እያለ ተስፋ ሲቆርጥ ግን በጣም እጅግ አደገኛ ነውና ከዚህ ከትልቅ ተስፋ መቁረጥ ከዚህ ለማውጣት የሁላችን ርብርብ ያስፈልጋል የሚል እምነት አለኝ እና ለዚህ ሁሉ ምክንያት የሆኑ ሰዎች በእውነት አይመለሱም። የማይመለሱ ከሆነ ግን አስፈላጊ የሚባል ነገር እርምጃ ወስደህ የትግራይ ህዝብ ሰላም ማግኘት አለበት እንደሌላው ህዝብ ማለት ነው። አመሰግናለሁ ሙሉ። መቼም ስለ ልማት ስለምናምን ማውራት ከባድ ነው። አሁን የሰው ልጆች ህይወት እያወራን ስለሆነ ከምንም ክልል ጋር ልታወዳድሩ አትችልም። በብዙ መሰረተ ልማት የቀረ አሁንም ልክ ምርጫን የህገ መንግስቱን የምርጫ አካሄድ ትተው ምርጫ አድርገው የመጣጣጣ እንዳለ አሁን ደግሞ በትምህርት በኩል የራሴን ፈተና ፈትናለሁ የሚል ከትምህርት ሚኒስቴር ውጪ እንዴት ምን ሊደረግ እንደታሰበ በጣም ይገርም። ፈተና የሚወስዱ ተማሪዎች ዳይላማ ውስጥ ገብተዋል። የትኛውን ፈተና መውሰድ እንዳለባቸው ሰው ሊፈተን ያለ የ12ኛ ክፍል የሚዘጋጀን እንደዚህ ማድረግ ውስጥ ተገቢ ነው። እሱ አንዱ ትንሽ እብደት እኮ ነው። እሺ አሁን ቅድም ያልኩህ ከዚህ ከእብደት ጋር ማያይዘውም እኮ ለዛ እኮ ነው። አንተ በዚህ ቤት ውስጥ ቤት ሰራለሁ ብለህ ታመጣለህ እንዴ? በቃ እንደዛ እኮ ነው ያደረጉት። ነገር ካየህ እኮ ይሄ ሀገር ነው፣ ገብቶሃል? ሀገር ነው፣ መንግስት አለ፣ ህግ አለ። ችግር መፍታት የምትፈልግ ከሆነ ህግና ስርዓት ባለው መንገድ ነው ችግሮች የሚፈቱ። እነሱ ግን የሚያደርጉት ነገር ሁሉ እንደዛ ነው። ከዚህ በፊት ምርጫ ኮሚሽን አቋቁመዋል። አሁን ደግሞ የራሱ የትምህርት ፈተና ራሳቸው አዘጋጅተዋል። ያላረጉት ነገር ሲኖዶስ ብሎ የራሳቸው ከፍለዋል። እነዚህ የሚያደርጉት በቃ አንዳንዴ እንደ የህፃን ልጅ ይሄ ምንድን ነው የሚባለው ይሄ ህፃኖች የሚያደርጉት ነገር የለም የቃቃ ጨዋታ እንደዛም ይመስልሃል ስታስበው። እና እነዚህ ሰዎች ጤነኞች አይደሉም። ስለ እውነት እኔ አሁን ሳስበው እነዚህ ሰዎች የትግራይ ህዝብ ችግር ውስጥ ያስገቡት አሁንም ወደ ሌላ ችግር ሊያስገቡት እየሄዱ ያሉ ሰዎች ሕክምና ያስፈልጋቸዋል። በእውነት ጤነኞች አይደሉም። ስለዚህ ይሄን መገንዘብ አለብን። ስለዚህ ይሄን ተገንዝበን እነዚህ ሰዎች ከቻለን ተጋግዘን አማኑኤል ብናስገባቸው እና ትንሽ አይሞራቸው ቢያገግሙ ነው የሚሻለው። አለበለዚያ ገና ሌላ ነገርም ያመጣሉ እነዚህ ሰዎች እና ከዚህ አንጻር ነው እኔ ቅድም መጀመሪያ ጠቅልዬ ህመምተኞች ናቸው ያልኩና የሚያደርጉት ነገር ሁሉ ከዚህ ጋር ነው የምታያይዘው እንጂ ይሄ ሀገር መንግስት አለ፣ ሀገር አንተ ስለፈለክ ደግሞ ሀገር መሆን አትችልም። አንተ ስለፈለክ ሀገር አታፈርሰው። ህግ አለ። ሀገር በህግ ነው የሚሰራ። ዓለምን በህግ ነው የምትተዳደረው። ባይዘው ሀገር የምትሆንበትም ያ ኢንተርናሽናል ህግ አለ። እነዚህ ግን ከዚህ ውጭ ናቸው። ከኢትዮጵያ ህግም ከዓለም ህግም ከሰው ልጆች የአኗኗር ዘይቤም ውጭ ናቸው የሆኑት እና ከዚህ አንጻር ተያይዞ ነው እኔ እንደዚያ ያልኩት። ቅድም ተሽ ከመለስኩልህ። መልካም ልዬ አንድ ሁለት ጥያቄዎች አሉ። የመጨረሻ ጥያቄዎቹ ለምሳሌ ይሄ በዚህ ጉዳይ እናንተም ትወቀሳላችሁ። እንደ ትግራይ ዲሞክራሲያዊ ፓርቲ ስምረት የሚባል አለ፣ ብዙ ፓርቲዎች አሉ። አንዴ ትዝ ይለኛል ፈንቅል የሚባል ተዘጋጅቶ ይፈነቅላል የተባለው ራሱ ተፈነቃቅሎ ግማሹ መሪያቸው ትግራይ ውስጥ ትዝ ይለኛል እስከ መሞት እንዲገደሉሉ በሴራ የተደረገበት ነውና የእናንተ ራሱ ትግራይን እናድናለን የምትሉ በፓርቲ የተወቀራችሁ በሙሉ ማትስማሙ አንዳንዶቹ የቲፒኤልኤፍን አጀንዳ ይዘው በፓርቲ አዲስ አበባ ውስጥ ተደራጅተው የሚንቀሳቀሱ ናችሁ ተብላችሁ ትወቀሳላችሁ። በዚህ ጉዳይ ያለ መልስ ምንድን ነው? እንግዲህ እናንተ ደግሞ የትግራውያን ከሆናችሁ የሁሉ ችግር ሲደርስ
እዚህ ቁጭ ብሎ ማውራት እንጂ ለውጥ ለማምጣት አትሄዱ። እንደ እርስ በርሳችሁ አንድ የሚያሰባስባችሁ ነገር ጥላ በደንብ ጠንካራ ያለው ጥራ ያለው የለምና በዚህ ጉዳይ ላይ እንደ አንድ ፓርቲ መሪ አንተ ምን ትላለህ? ወቀሳ ነው። መልካም የትግራይ ዲሞክራሲያዊ ፓርቲ ባይዘው ያሸንፈዋል በሐሳብ ማለት ነው። የት ምርጫ ብሎ መስለኝ በሐሳብ አሸንፈዋል። በደንብ ያዘኝ። እሺ ዋናው ሐሳብ ነው። አንድ ፓርቲ የያዘው ፕሮግራም ዋናው እና ቲዲኤፓ ከ10 ዓመት ከዛ በፊት የጻፈው የተናገረው አሁን ይሄ ሁሉ በተለይ አሁን ከዛም ከነበረው ስርዓት ወጣው የሚለውም ፓርቲ መሰረትኩኝ የሚለውም እኛ ያልነው ቀድመን ከ10 ዓመት በፊት ያልነው ነው እያለ ያለ። ስለዚህ ምን ማለት ነው? በሐሳብ የኛ ሐሳብ አሸንፈዋል ማለት ነው። ቲዲኤፓ አሸንፈዋል። ማሸነፍ ብቻ አይደለም፣ ቅድም ያልኩ የግለሰው ጥቅምና የጥቂት ሰዎች ጥቅም የሚያስከብር ስርዓት ደግሞ ካፈረሱት ጋር ሆኖ አፍርሰዋል። አሁን ስርዓት መገንባት ነው የሚቀር። ስርዓት ደግሞ የሚገነባ በአንድ ፓርቲም አይደለም፣ በግለሰቡም አይደለም፣ በማህበረሰብ ንቅናቄ በማንቃት በማደራጀት ነው። ይሄ ሰፊ ትግል ያልኩ ይሄ ነው። የዚህ ትግል አካል አንዱ ቲዲኤፓ። ከዛ ቀጥሎ ሌሎች ፓርቲዎች ቅድም አንስተህልኛል። እንደ ለምሳሌ ቀደም ብሎ የተፈጠሩ ፓርቲዎች ነበሩ ትግራይ ውስጥ። ቀጥሎ ደግሞ አሁን ከቲፒኤልኤፍ በተለይ ለሁለት ከተሰነጠቀ በኋላ በጌታቸው ረዳ የሚመራ ስምረት አንስተህልኛል። አሁን ከነሱ ጋር እኛ በሀገር ጉዳይ ላይ በትግራይ ህዝብ ችግር ላይ ከማንም ጋር ለመስራት ሬዲ ነን። ባይዘው አሁን ቲፒኤልኤፍ ካሉ እብዶች ራሱ እሺ ቢሉ በሰላማዊ ትግል አብረን በችግሩ ለመፍታት እሺ ቢሉን አብረን መታገል እንፈልጋለን። ግን ምንድነው አቃፊ አይደሉም እነሱ። ማን ነው ስምረትም አቃፊ አይደለም። ይሄ ትግራይ ያለ ህወሓት ማቃፊ አይደለም። ቆይ ልጨርስ። እንደ ባቢሎን ቋንቋ ካልተግባባ እንዴት ይሆናል? አሁን የጋራ ስርዓት ነበራቸው። የጋራ ጥቅም ስለፈረሳቸው ነው አሁን በብዥታ ውስጥ በምንድነው በኮንፊዝድ ውስጥ ነው ያለው። ኮንፊዝድ ነው። እነዚህም ኮንፊዝድ ናቸው ውስጥ ናቸው። ማን ናቸው እነዚህ? አዲስ አበባ ያለ ራሱ አሁን አዲስ አበባ መጥቶ መድረክ አዘጋጀን ምናምን ይላሉ። እናንተም እኮ አዲስ አበባ ናቸው። ሀገራችን እኮ ነው አዲስ አበባ መጣታቸው እንትን ማለት አይደለም። ድንገረኛ እኛ አንደኛ በኢትዮጵያ አንድነት ነው የምናምነው። አዲስ አበባ ደግሞ የኢትዮጵያ ዋና ከተማ ነች። ስለዚህ የኔ ከተማ ነች። ስለዚህ እዚህ ሁኜ ሀሳቡ ነው ዋናው የሚያሸንፈው። ትግራይ ውስጥም ጽህፈት ቤት ከፍተን በርካታ መስዋዕት ከፍለናል። አሁንም የሚታገሉ ጓዶች አሉ። አሁን እየታገልን ነው። ህዝባችን አንቅተነዋል። ባይዘው እናደራጀዋለን፣ አንቅተነዋል። ቀጥለን ደግሞ ወደምንፈልገው ዲሞክራሲያዊ ስርዓት እንወስደዋለን። ይሄ በእርግጠኝነት እንዳትጠራጠር ነው። ምን ጊዜ ይወስዳል? በጣም ረዥም ነው። ብዙ ትግል ይፈልጋል። በተለይ አሁን የነበሩ ቅድም ያልኩ እነዚህ ችግሮችን ለመፍታት ችግሩ ለመፍጠር የወሰዱት ዓመት ያክል እንኳን ባይወስዱ ብዙ ስራ ይጠይቃሉ። ከዚህ አንጻር ወደ ዋናው ጥያቄ ልመለስ። አቃፊ አይደሉም። እኛ አይደለም አላልናቸውም። እነሱ ምንድን ነው የሚፈልጉት? ልክ ከዛ የነበረ የድሮ የጋራ የነበረ ስልጣን አጥተዋል፣ ጥቅም አጥተዋል። እዛ ቅድም ያልኩን እዚህ መጥተን ደግሞ በዚህ የለውጥ ኃይል መስለን የሆነ አንደኛ እኛ ራሳችን ከተጠያቂ እናመልጣለን። ደግሞ ስልጣን ከያዝን ደግሞ ጥቅማችን እናስቀጥላለን ነው እንጂ በትክክል ለትግራይ ህዝብ የሚታገሉ ቢሆን ማንም ኃይል በጋራ መስራት እንችላለን። በተለያየ ሚዲያ አማራጭ እዚህ ጋርማ በተለያየ ሚዲያ አማራጭ ልክ እንድናንተ ወጥተው የትግራይ ህዝብ ተበድሏል። አሁን ልክ እንደምትለው አንተ በተለይ ትልልቅ ጉንቱ የሚባሉ ፖለቲከኞች አንዳንዶቹ ስልጣን ላይ ያሉ እየተናገሩ ነው። በፖለቲካ ልምድ በተለያየ ነገር ከእናንተም በልምድም በፖለቲካም ይበልጣሉ። እንደው አንድ የትግራይ አባባል አለ፣ ለምጣዱ ሲባል አይጧ ተለፍ ይባላል። ችግራችሁን እዚህ ጋር ችግራችሁን ስብስብ አድርጋችሁ ይሄንን መከረኛ ህዝብ ነፃ ለመውጣት በጋራ ለምን አትሰሩ? አንደኛ ባይዘው በቲፒኤልኤፍ ውስጥ የነበረ የፖለቲካ ልምድም የፖለቲካ እውቀትም የላቸው ባይዘው ይሄን አለመኖራቸው አሁን ለደረስበት ምስቅልቅል ከዚህ በላይ ማሳያ ያለ። ምክንያቱ ስራ ከቃል በላይ የመናገር አቅም አለው ይላል። እነዚህ ሰዎች ስልጣን ላይ ነው የነበሩት እስከ ትላንት ማለት ነው። ዛሬ አሁን ስለነገሩን አይደለም። ሲጀመር ገና ናቸው፣ ብዥታም አላቸው ነው። እኔ ችግሩ በቅጡ አሁን እንኳ አይተው ከሆነ ሁለት ጫፍ ነው የሚረግጡ። አንዴ የትላንትና ያደረግነው ትግል ትክክል ነበር፣ ያሁን ለውጣት ያስጨርሰው እኛ ትግል አድርገን እንኳን ደስ አላችሁ እኮ ይላሉ። ሰኔ 10 ምናምን እኮ ከበረሃ የተመለስበት የድል ቀን ነው ይላሉ። ያን ሁሉ ሚሊዮን ያስጨርሰው ማለት ነው። በዚህ መጥተው ደግሞ ለውጥ እንፈልጋለን ይላሉ። ገና አለያላቸው በራሱ እኔ እኮ አገኛቸዋለሁ። እኔ አሁን እነሱን ለመግፋት አይደለም ምልህ በትክክል ሁለት ነገር አምናለሁ። እኔ ህይወት እድል አላት ብዬ አስባለሁ። እኔ እናንተ ዛሬ ያበላሸ ነው ይሄ እድል ካገኘ ነገ ካስተካከል ነው በጣም ጎበዞች ነን። ገብተዋል ምልህ አሁን በዛ ብልሽት በዛ ውስጥ ነበርን። ዛሬ ግን ያን የተባላሸን ልናስተካክለው ነው ብለህ ቁርጠኛ ሆነ አንደኛ ማቀፍ የለውጥ ኃይሉን ማቀፍ ቀድሞ ለለውጥ ሲታገል የነበረ ሰው ይዘህ ቅድም እንዳልኩ ሀሳብ ነው አይደል? በሀሳብ ሆነ በጋራ ማሰራበት ምክንያት የለም።
ግን አንደኛ ፖለቲካውን ቃጥም የላቸውም። እውቀት ያላቸው ነው የሚመስለን እንጂ ምንም የላቸውም። ልጨርስ ሀገሪቷን ለረጅም ዓመት በስልጣን የሚመሩ አሁንም እየመሩ ያለው የትኛው ሀገር ነው የመሩት? የትኛው መስቀልቁል ያወጡት ሀገር ነው? ሀገር እኮ እንደዚያ ይመራል። ሀገር እኮ የሚመራል እንግዲህ ሀገር ስትመራ እኮ ሀገረ መንግስት ገንብተህ ስርዓት ፈጥረህ ምክንያታዊ ማህበረሰብ ፈጥረህ ጠንካራ የሆነ ተቋማት ገንብተህ እኮ ነው እንጂ የትኛው ሀገር ይሄን ለዚህ ሁሉ መስቀልቁል ያደርጉ እነሱ አይደል ትናንት የነበሩ። አሁን ላለው ችግር እኮ አሁን ያሉ ሰዎች የፈጠሩት ችግር እኮ አይደለም። እንዲያው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት ሲናገሩ ነበር። ትናንት ዘርተው ኮትክተው አሳድገው አፍርተው የሰጡን ነው እያጨድን ያለ ነው። የለም ተው፣ ይሄን በቅጡ ተነግረን እውቀት ካላቸው ችግር የለም። እኛ ምንጥለው ሰው እኮ አይኖርም ማንም ሰው። ግን ምንለካው አንደኛ መለኪያችን እኛ ማዕከላችን ህዝባችን ነው። ገብቷል? የትግራይ ህዝብ ከችግር ወጣ ወይ ነው የሚፈልገው ሰላም አገኘ ወይ ነው የሚያደርጉት ነገርስ በትክክል ወደ የትግራይ ህዝብ ጥያቄ የሚመልስ ወደ ሰላም የሚያመጣ ነው? ገና እነሱ እኮ ጦርነት እንፈልጋለን እያሉ እኮ ነው። ሀራ መሬት የሚባል አስገብተው እኮ የሚቀልቡ እኮ ናቸው። እዛ ቁጭ ብሎ ገና ተዋግተን ነው ምናምን እርስ በርስ የሚያባሉ እኮ ናቸው። ስለዚህ ይሄን ውሸት ነው። ስለዚህ ይሄን እኛ ምንድነው አሁንም ጥሪ የማቀርበው ምንድነው በእውነት አሁን ቅድም ያወራናቸው ችግሮች ብቻችን አንፈታቸው። እንኳን የትግራይ ሰዎች ሆነን ከኢትዮጵያውያን ውጭ ሆነን ማንፈታው የሚል እምነት ነው ያለን እኛ። እንደ ሀገር ችግር ውስጥ ያለ ነው። የትግራይ ህዝብ ችግር ደግሞ የኢትዮጵያ ህዝብ ችግር ነው። ስለዚህ ይሄ ችግር ስለሚያያዝ ይሄን ለመፍታት በጋራ መስራት መቻል አለብን። ስንሰራ ግን የራሳችን ማዕከል አድርገን አይደለም ችግር ምንፈታ ነው። ገብቷል? ማዕከል የምናደርገው ህዝባችን ነው። ትግሉን የምንለካው ደግሞ ለትግራይ ህዝብ በሚያመጣው ጥቅም ነው። የትግራይ ህዝብ ችግር በፈታበት ሂደት ነው። እኮም ሙሉ እያልከው ያለው ወጥተን በሚዲያ እኔ ትላንትና ሳወራው የነበረ ዛሬ ወጥቶ አቶ ገሌ ስላወራው ለውጥ አይመጣም። አንድ ይቅርታ ከትልቅ ይቅርታ ጋር ስላስቆምኩ አንድ ቤት እየተቃጠለ ገብቷል። ሰው እያለ ቴሌቪዥንን ተሸክሞ እንደመውረጥ ይመስላል ጭቅጭቁ። ሰው ይበልጣል ብዬ ነው። የሰዎች ህይወት እየፈሰሰ የእናንተም ኢጎ፣ የእናንተም በደል፣ የእናንተም ምንድነው መቆራቆስ ቀርቶ በጋራ እናንተ በጋራ ሆናችሁ ገብቷል ችግሩን መፍታት ካልቻላችሁ እነሱ በጋራ ሆነው እየሰሩ ሆነውና ለምን አትቷቷም? ቅድም እንዳልኩ ለምጣዷ ስትብል አይቷላ የምትሰጠው ምጣዷ እየተሰበረች ነው። እኛ መጀመሪያ እኔ እኮ በደንብ አልተረዳኝም አልያስከኝም እንጂ በትክክል የትግራይ ህዝብ ችግር ለመፍታት የሚያግዝ አካል ካለ በጋራ ለመስራት እኛ ሬዲ ነን እንደ ፓርቲ ብያለሁ። አንደኛ ተረዳኝ ችግር ምንፈታው ግን ትላንትና በመጣንበት መንገድና በትናንትናው እሳቤ የትግራይ ህዝብ ችግር አይፈታም። አንደኛ የችግሩ የአተያይ ችግርም አለን። ለኛ ግልጽ ነው ባይዘው ችግሩን እናውቀዋለን። ለችግሩ ምክንያት ምን እንደሆነ እናውቃለን። መፍትሄውም እኛ ጋር አለ፣ ፓርቲያችን ውስጥ አለ፣ እየተሰነደ ነው የምንለው። ስለዚህ በዚህ መልኩ ከኛ ይሄ ለችግሩ መፍትሄ የሚሆን ይሄን የሰነድነው ሐሳብ ይሄ ነው ብለን አይ ከናንተ የኛ ይሻላል ሚል ካለ ያምጡትና እንየው። የተሻለ ከሆነም እንቀበላለን ባይዘው። ግን እነዚህ የህዝብ አጀንዳ ሳይሆን ያላቸው የራሳቸው አጀንዳ ነው ያላቸው። አብዛኞቹ የራሳቸው አጀንዳ አድርጎ ሲጀመር ልንገር ይሄን የነበረው ስርዓት በትኖናል፣ እንደዚህ ተበትነናል። አሁን እኮ የሚያወሩ እኮ በሐሳብ ላይ አይደለም ቁሞ የሚያወሩት እኮ ሰዎች ነው የሚደገፋዩ። የእገሌ እንደ ፍየልና በግ የተሸመ በግ የእንትና እንደሚባል የእገሌ ነው የሚባሉ መጥራት በጣላ እና ያሳዝናል ባይዘው። ሲጀመርኛ ልንገር በበሰለ ሐሳብ ተደራጅተን ሐሳብ ነው ሊያድን የሚችለው። እኛ ሐሳቡ ጥሩ ሐሳብ ያለው ካለ ሐሳቡ ይገዛናል ከችግር የሚያወጣን ከሆነ። አለበለዚያ ግን ትላንትና ስልጣን ነበረውና እንደዚህ ነበረው ገንዘብ አለው እውቀት አለው ቲፎዝ አለውና እሱን ያስወጣናል ብለን ከሄን ግን ከችግራችን አንወጣም። ምክንያቱም ስሬስ ነው ችግሩ። የኛ ችግር እየሰማኝ ነው። ዝም ብሎ በግለሰብ የሚፈታም አይደለም። የብዙ እውቀት ድምር ውጤት ብዙ ኃይል ተጠቅመህ ብዙ እውቀት ሰብስበህ በሐሳብ ላይ ቁመህ ብቻ ነው ችግሩ የሚፈታ የሚችለው። እኛ ግን የለመነው ምን መሰለህ? እንደ ሀገርም የለመነው እንደ ክልልም የለመነው ግለሰባዊ መሪነት ነው የምናውቀው። ግለሰቡ ይመራናል፣ ግለሰቡን እንደግፈዋለን። አንተ ከጠፋህማ ሀገር ይፈርሳል እያልን እሱን እየንገናለን። ግለሰቡ ሲሄድ ደግሞ እንደገና ሌላ ችግር ነው ገባለን። ይሄ አክስሮናል፣ ደጋግመን ወድቀናል። በዚህ እኛ የምንፈልገው ተቋማዊ መሪነት፣ የሐሳብ የበላይነት። ሐሳብ ነው የሚመራ። ሐሳብ ደግሞ ሐሳብ ዛሬ ያሰብከው ሐሳብ ያረጃል ታውቃለህ። አዲስ ሐሳብ ከመጣ አዲስ መቀበል ነው። ይሄን ያደጉ ሀገሮች ያሁን የምንቀናባቸው ሀገሮች ፍትህን ያሰፈኑ የሰው መብት የሚያከብሩ ሀገሮች ከችግራቸው የወጡት በሐሳብ ነው የወጡ። በበሰለ ሐሳብ ሰው ተኮር ሀገር ተኮር የሆነ ችግር ፈቲ የሆነ ሐሳብ ይዞ ነው የወጡ እንጂ ሰውን እየተከተሉ አልወጡም።
ግለሰቦች እዚህ አስተዋጽኦ የላቸው ማለት አይደለም። ግለሰቦች ናቸው ሀሳብ የሚያመነጩ። ግን የብዙ ሰዎችን ሀሳብ ሰብስበ የተሻለ ሀሳብ እየመረጥ መሄድ ይችላል። እነዚህ ሰዎች ግን ገና አሁን ለአቅመ ሀሳብም አልደረሱ። ስለ እውነት ገና በቃ ያወራሉ። የሚያወሩት ደስ ይላል። ትናንት እኔ ስለው የነበርኩኝ አሁን ብዙ እንደዛ እያሉ ነው። በጣም ደስተኛ ነኝ። አፍርተናል። እንዲያውም ምንም ችግር የለብንም። ይምጡ፣ ግን ሪል ያድርጉት። ይሄ ምንም ነገር አንደኛ ልንገር፣ ጸጸት ማለት ባይዘው ጥፋት በትክክል ጥፋት ነበረ ብለህ ካመንክ በሰራው ጥፋት መጸጸት መቻል አለብህ። መጸጸት ብቻ በቂ አይደለም። አሁን የምትደግመው ከሆነ ደግመህ ያን ያጠፋው ጥፋት ላትደግመው መወሰን መቻል አለብህ። ወሰነህ ደግሞ ወደፊት አክሽን ማሳየት መቻል አለብህ። ይሄን ስታደርግ ብዙ ነገር የምታጣው ነገር አለ። ገብቶሃል? ብዙ አለ ከኋላ የሚጎትት። ይሄን አውቃለሁ። ስለዚህ ይሄን ከህዝብ ፍቅር አይበልጥም፣ ከትግራይ ህዝብ ችግር አይበልጥም። ስለዚህ ይሄን መስዋዕት አድርገህ ራስን መስዋዕት አድርገህ ነው ህዝቡ የሚወጣና እኛ በዚህ አጋጣሚ እኛ ከማንም ኃይል መስራት እንፈልጋለን። በሀሳብ ቻሌንጅ የሚያደርገን ካለ አብረን መሟገት እንችላለን። በተግባር ደግሞ የህዝባችን ችግር ለመፍታት ነፃ ሆኖ ካለ እኛ እንታገላለን። አለበለዚያ ግን ሁለት ነገር ይዘህ ግን አይሆንም። ሁለት ነገር ይዘህ አይሆንም። አንድና አንድ ብቻ። እኛ አሁን የምንፈልገው ሰላማዊ ትግል፣ በሰላም በሀሳብ ብቻ መታገል። ምክንያቱም የትግራይ ህዝብ ጦርነት ሰልችቶታል። ከዚህ በኋላ ጦርነት አይደለም የጦርነት ወሬም መስማት አይፈልግም ህዝቡ። ለዚህም ነው እየሸሸ ያለ። ቅድም ያልኩ ህፃን ልጆች እየሸሹ ወጣቶች የሀገር እግራቸው በመራቸው እየሄዱ በየባህር አሳ የሚሄድ በስደት የሚሄድ ሱዳን አረቢያ የታሰሩ እኮ ጉድ ናቸው እኮ ባይዘው አብዛኛው የትግራይ ልጆች ናቸው። ሱዳን ሄዶ አሁን ለማይመለከታቸው በብር እየተሸጡ ነው ያሉ። እንደ ፍየል እንደ ዘመን በባሪያ ዘመን እንደሚባል ድሮ የባሪያ ንግድ እንደሚባል አሁን እየተሸጡ ነው ያለው የትግራይ ወጣት ባይዘው። ለመሳሪያ ይሸጣሉ፣ ለዶላር ይሸጣሉ። ምንም የትግራይ ህዝብ እኮ የትግራይ ክልል እኮ በዓለም ላይ እኮ የለም። ትግራይን ሀብቷን ዘርፈው ልጆቿንም እየሸጡ ነው ያሉና እጅግ የሚያስከፋ የሚያሳዝን ነውና ከዚህ ለማውጣት ግን እኛን የሚያግዝ ካለ በጋራ እንሰራለን፣ ቁርጠኛ ነን የሚል መልእክት ማስተላለፍ ፈልገው። ጥሩ ሀሳብ ነው ያስተላልፈው። እንደ ፓርቲ እንደ ሰው ይህንን ጥሪ ማስተላልፈዋል። እኛም ደግሞ ጥያቄያችን ግን እስቲ ሙሉዬ መቼም አንዳንድ ችግር ከሰው በላይ የሆነውን ችግር ፈጣሪ ነው የሚፈታው። እንግዲህ ትግራይ የአክሱም ጽዮን ማርያም ያለችበት አማኝ ህዝብ ያለበት ነውና እስቲ አንተ መቼም ከሰው በላይ የሆነውን ነገር ፈጣሪ ይፈቷል ብዬ አስባለሁ እና እንደ አንድ ኢትዮጵያዊ አላግባብም የሚፈሰው ደም አሁንም ያሳዝነናል እና እንደው ስለ ፈጣሪ ብለህ ፈጣሪንስ እንዴት ትገልጸዋለህ ሙሉዬ? እንደው በፈጣሪ ስም ሰላም እንዲመጣ ስለ ፈጣሪስ ምን ትላለህ ሙሉዬ? እንደው ቋንቋው መደበላለቁን የባቢሎን ቋንቋ እንዳየው ታውቃለህ። የባቢሎኖች እየሰሩ ወደ ፈጣሪ ሊደርሱ ግንቡን በዝፍት በሚባል ጭቃ እያጣበቁት በጩኸት ነው የፈረሰው። በጩኸት ሁሌ በተንኮል በሴራ የሚፈርስ ዩኒቲ ምንም ጥቅም የለውም እና ፈጣሪ እንዲያጸናችሁ እንምላለን። ስለ ፈጣሪ ምን ትለናለህ? ምንድነው እውነት ነው። በአንድ በኩል ስታስበው ትልቅ መንፈሳዊ ውድቀት አለ ብዬ ነው የማስብ። እኔ ሰው ስጋ ብቻም አይደለም መንፈሳዊም ነው ብዬ አስባለሁ እና እኔ የተለያዩ የትግራይ ሰው ነኝ። የትግራይ ህዝብ ደግሞ አብዛኛው በፈጣሪ የሚያምን ነው። ብዙ የሚጸልይ የሚመጸውት የሚያዝን ሞት አለ ብሎ የሚያምን ከሞት በኋላ ህይወት አለ ብሎ የሚያምን ነው። ከሞት በኋላ ፍርድ አለ ብሎ የሚያምን ህዝብ ነው እና እንዳለመታደል ሆነ ግን አሁን እየሆኑ ያሉ ነገሮች የዚህ ተቃራኒ ናቸው። እኔ በፈጣሪ አምናለሁ። ምድራዊ ዳኛ ባይፈርድ ሰማያዊ ዳኛ ይፈርዳል ብዬ አስባለሁ። ምድራችን ላይ ብዙ ግፍ አለ። ብዙ ንጹህ ደም ፈሰዋል። ብዙ ክህደቶች ተፈጽመዋል። ብዙ የተካደ ብዙ በደል አለ። ከዚህ በደል በስተጀርባ ደግሞ ብዙ ሀዘን፣ ብዙ እንባ፣ ብዙ ሀዘን አለ እና ይሄ ከፈጣሪ የተሰወረ ነው ብዬ አላምንም። ለዚህ ሁሉ ምክንያት ግን ምንድነው? ቅድም እንዳልኩ እነዚህ ሲመጡ መጀመሪያም ሃይማኖት የላቸው ባይዘው እግዚአብሔር የለም ብለው ነው የሚያምኑ። ኮሚኒስት ናቸው ከታውቃለህ። ሁሉም አሁን በስልጣን ላይ ያሉ ሰው ማለት እንደ እንስሳ ነው የሚያዩት። ለዚህም እኮ ነው የሚሸጡት ባይዘው በጣም በሚያሳዝን መልኩ እና ልክ እቺ በግ ምንድነው ስትሞት የት ነው የምትሄደው ነው ብለው ነው የሚጠይቁ። ታርዳታለህ፣ ስጋዋ ትበላታለህ፣ ደሞ አይፈሳል፣ የት ሄደች? በቃ እኛም እንደዛ ነው ብለው ነው የሚያምኑ ባይዘው። በጣም ይሰቀጥታል። እነዚህ የሚሉ በስልጣን ላይ ያሉ መሪዎች እነዚህ አዋጊዎች የሚባሉ ናቸው እና እንደዚህ አይነት ጨካኞች ናቸው። ከህዝቡ ስነ ልቦና ከሞራል ከእምነት ውጭ የሆኑ ናቸው ለዚህ ሁሉ ሰለባ ያደረጉንና እኔ ጸልያለሁ በእውነት ነው የምልህ። ቅድም እንዳልከው እኛ ተበትነናል፣ እንደ ባቢሎናውያን ልክ ነህ። ቋንቋችን ተደበላልቀዋል። ችግሩ አንድ አይነት ነው። ለችግሩ መፍትሄ ደግሞ ግልጽ ነው። በጋራ ነው የምንፈታው። ችግሩ ደግሞ እኛን ብቻ ለይቶ አያጠቃም። ሁላችን ነው በየሁላችን ቤት ነው የሚያንኳኳ፣ ሁላችን ነው የሚነካን በተዘዋዋሪ እና እግዚአብሔር እኔ አእምሮ እንዲሰጠን ልብ እንዲሰጠን እና በተለይ ከስሜት ወጥተን
በመጸለይ ጸሎትም እጅግ አስፈላጊ ነው ብዬ አስባለሁ። እና ይሄን ነገር ካደረግን እግዚአብሔር ይረዳናል ብዬ አስባለሁኝ። ግን ምንድነው ያን ብዙ ነገር የለም። አሁን ቅድም እንዳልኩ ክሊኒኩ ሽማግሌ እኮ የለም። ሽማግሌ አልባ እኮ ነው ያደረጉ እንዳይዘው። የእምነት ተቋሞች የፖለቲካ መሳሪያ ናቸው እንደምታውቃቸው። አሁን የሚሸመግል የለም። ለድሃ አደግ የሚራራ የለም። በቃ ምንም ደንታ ያላቸውም እኮ እንጂ እኛ እኮ እንደ ቅድም እንዳልኩ እንደዚህ ነገሮች እንደዚህ አይነት መንፈሳዊ ውድቀት ባይኖር እርቅ እኮ አለ ይፈጠራል። ይቅርታ እኮ አለ። ሰውና ይቅርታ እኮ አብረው ነው የሚኖር እኮ። ግጭት እኮ ባህሪያዊ ነው የኛ በዛ እንጂ ሰውና ግጭት እኮ አብረው ነው የሚኖር። ትጋጫለህ፣ ግን ከግጭት ግን ትወጣለህ። የሆነ በአጥቂና ተጠቂ መካከል ችግር ቢፈጠር አጥቂ የተጠቃውን ይክሳል፣ ይቅርታ ያደርጋል፣ አብረው ይኖራል። እኛ ጋር ግን የለም። እና ይሄን ነገር እግዚአብሔርም እንዲረዳን ነው። እኔ አንተም እንድትጸልይ እኔም እንድጸልይ ነው። በእውነት ነው የምልህ። ደግሞ ሁሌም ጸልያለሁ፣ ስለ እውነት ነው የምልህ። እኔ አንዳንዴ ከሰው አቅም በላይ ነው የእግዚአብሔር እጅም ያስፈልጋል እላለሁኝ። እኔ በእውነት እግዚአብሔር ጣልቃ እንዲገባ እኔ ሁሌ እላለሁ፣ ጸልያለሁኝ። እና የእግዚአብሔር እጅ ያስፈልጋል ብዬ አምናለሁኝ በእውነት። ምክንያቱ በትክክለኛ የሰው እንባ የሚያብስም እግዚአብሔር ስለሆነ፣ የተሰበረ ልብም የሚጠግን እግዚአብሔር ስለሆነ በእውነት ነው የምልህ። እና እግዚአብሔር ከንፈር መጥቶ አያልፍም። እኔ እናንተ አዝነን እንደዚህ አውርተን መጠን ነው የምንሄደው። እሱ ግን የውስጥ ስብራትን ያያል እና ያክማል። እና በእውነት ለትግራይ እናት እግዚአብሔር እንዲደርስ አሁንም ጸሎቴ ነው። እና በዚህ በኩል አባቶችም እንዲጸልዩ በእውነት ጥሬን አስተላልፋለሁ። ብዙ በእርግጥ እንደሚጸልዩ ያውቃለሁ። ብዙ አባቶች አሉ በጣም የሚያዝኑ በድርጊቱ ላይ እና በትግራይ ክልል ብቻ አይደለም በሌሎች ክልሎችም አለ። ብዙ ነፃ አውጪዎች አሉ። አሁን እኛ ላንተ ብለን ነው የምንደማው የምንሞታው እያሉ ብዙ ወጣቶች ብዙ ደም ይፈሰዋል፣ እየፈሰሰም ነው። እና ይሄ ደም መፍሰስ እንዲያቆም በእውነት ባይዘው የሰው ደም ፈሶ ዝም ብሎ አይደለም ያለ ምክንያት የሚፈስ ደም እኔ ሌላ ዋጋም ያስከፍለናል ብዬ አስባለሁ። እና እንዲቆም በተለይ ማንም ይሁን ሰው በብሔሩ በዘሩ በሃይማኖት ሳይሆን ሰው ብቻ በመሆኑ እንዴት ክቡር እኮ ነው የሰው ልጅ እንዴት እንደዛ። እና እንደዚህ ማሰብ መቻል አለብን። እግዚአብሔር ደግሞ ይራራል። እና እግዚአብሔር ደግሞ የምታየው በሰው ውስጥ ነው። ሰው እግዚአብሔር ሲፈራ በእውነት ወንድሙን ሲወድ ነው እንጂ እየተገፋፋን እንዳንጠፋፋ እኔ እፈራለሁኝ። እና አመሰግናለሁ። እሺ እዚህ ጋር አመሰግናለሁ። መልካም ውይይት አድርገናል። የሙሉ ብርሃን ኃይሌ የትግራይ ዲሞክራሲያዊ ፓርቲ የቲዲአፓ ዋና ጸሐፊ የሀሌታን ሚዲያ እንግዶች አክብረ በተጣበበ ጊዜ በወቅታዊ ጉዳይ ላይ ከኛ ጋር ጥሩ ቆይታ አድርገሃል። አመሰግናለሁ። እኔም ከልብ ነው የማመሰግነው ስለጋበዝከኝ። እሺ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን በዓለም ዙሪያ ያላችሁ እንግዲህ በወቅታዊ ጉዳይ ላይ ከሙሉ ብርሃን ኃይሌ ጋር በዚህ መልኩ ትግራይ ላይ ባሉ ፖለቲካዊ ጉዳዮች ላይ ተወያየን። ለሀገራችን ሰላም፣ ፍቅር እንዲመጣ በመላው ዓለም ያላችሁ ጦርነት እንዲቀር በተለይ በየትኛውም ቤተ እምነት ውስጥ ያላችሁ ወደ ፈጣሪ እንጸልይ። ሀገራችን ላይ አላስፈላጊ የንጹሃን ደም እየፈሰሰ ችግር እየተፈጠረ ስለሆነ ለሁላችንም ልቦና ፈጣሪ እንዲሰጠን በጋራ እንጸልይ እላለሁ። ተሾመ ነኝ። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጎ ሻሎም። በመርካቶ ተክለ ሃይማኖት ሱቅ በ3.3 ሚሊዮን ብር ሙሉ ክፍያ ከሜሪት ፕሮፐርቲስ በዱባይ ስታንዳርድ በላቀ ኮንስትራክሽን ፍጥነት ለገበያ ምቹ በሆነ ዲዛይን ያለምንም ተጨማሪ ክፍያ በኔት ኤሪያ ከ825 ሺህ ብር ቅድመ ክፍያ ጀምሮ በፉል ፊኒሽድ ማለትም የሴራሚክ ስራዎች፣ የበር፣ የመስኮት፣ የቀለም ስራዎች ጥንቅቅ አድርገን በአንድ ዓመት ጊዜ ውስጥ ቁልፉ እናስረክቦታለን። 11 ካሬ፣ 16 ካሬ፣ 22 ካሬ እንዲሁም የ32 ካሬ አማራጮችን ከግራውንድ እስከ 3ኛ ፎቅ ማግኘት ትችላላችሁ። ቀድሞ ለሚመጡ 10 ደንበኞች የ15% ልዩ ቅናሽ አዘጋጅተናል። የቀሩን ሱቆች ውስን ስለሆኑ ፈጥነው በ0982 58 7983 ይደውሉልን። ሜሪት ፕሮፐርቲስ